መሞቴ ነው። አይዞ ተስፋ አትቁረጥ። አሁን አትሞትም። አሁን አልሞትም? አዎ፣ በኋላ ግን ትሞታለህ። ባትፈልግም እኮ መሞት አይቀርም። እባካችሁ ሐኪም ቤት ውሰዱ። እኔ አልችልም፣ ቁርሴን ልበላ። ኧረ እኔም አልችልም፣ ሾፒንግ ልወጣ ነው። እኔ ይመቸኛል፣ ግን ልወስድ አልፈልግም። እኔ ጓደኛችሁ እናንተ ገላችሁ መሞት አለብኝ። ያው እንግዲህ 24 ሰዓት ቀን ነው ለኔ። አንድ ቀን ጨለማ አይቻልም። ያው በጨረቃማ አማካኝነት በፀሐይ እኔ ጨለማ አይቻልም እና ካሁን በኋላ እንጃ። ይሄ ጥያቄ በጣም ይገርማል። ባካችሁ አንተ በጣም ይገርም። ቁርስ አልል እንዴት ይሆናል? ቁርስ ደግሞ አንድ አራት አርግልህ እንዲህ ነው ለ ሐመረው እንደዛ አርግልኝና እሺ ከጎኔ የሆነች ልጅ ካለች ያው መቼም እሷ ነው ማየት ያው አለ ለ ሽንኩርት ለምደ ያው ምናምን ሐመረው አንተ ምንድነው ሚስት ሞታ ከድንኳን ስር ትሸናለህ? አልገባችሁም እኮ እናንተ። ምንድነው ያልገባኝ? ስለሚያውቃት እኮ አዝኖ እያለቀሰ እኮ ሟቿን ስለሚያውቃት አዝኖ እያለቀሰ ሊሆን ነው። ሰላም እንግዲህ ተመልካቾቻችን በአዲስ ቪዲዮ መተናከች ብለን ፈታ ዘና እንላለን። እስከ መጨረሻው አብራችሁ ነው። ሰሚ እንዴት ነሽ? ደህና ነሽ? ቤት እንዴት ናቸው? እና ሁሉ ሰላም ነው? አረላሽ ወይኔ አሸማቀቃት በና ቆይ እሷ ታውቃለች። ለምን ቆማ አወራቸው? እንደዛ እሱ ራሱ እኮ እንደሚያቀሰው ነው አክት ያደረገው። በሰው ፊት የሚወራውን የማያውቅ ጀለስ። ስማ አንተ ልጅቷ ፊት የምታወራውን ነገር እያሰብክሽ እንዳታወርድ እንዴ። ምን እያልክ ነው አንተ? እኔ እኮ ትልቅ ሰው ነኝ፣ የማወራውን አውቃለሁ። ዝም ብዬ የማወራ መሰለኝ? አረ መጣሽ ቃንቃ ያደራህን የነገርኩን። እሺ ሰላም ሰዎች እንዴ ቆንጆዬ እንዴት ነሽ? ሰላም ነሽ? ይመስገን ሰላም። በእናትሽ አንቺ እንዴ በአካል ግን ትንሽ ፊትሽ አይገፋም። እሱን ነው የምመስለው። ይሆናል ለቪዲዮ ሳይሆን ለሬዲዮ የሚሆን አይነት ፊት ነው። ሌላም ጓደኛ ተጫዋች ነው ቤት። አራራሽ ሰላም ልበላት ነኝ። ሰላም ትላታለህ። ትሄድባለች እጮኛ አይደለች እንደገና ሰላም ትባባላላችሁ። እኔ የምልሽ የዶደራንቱን ነገር እንዴት አደረግሽ? ምን የምን ዶደራንት ነው? ስለምንድን ነው የሚያወራው? ቤት እኮ ምን እያልክ ነው አንተ? የምታወራው ይታወቃል። አንተ አይደለ እንዴ ልጅቷ ቱናቱና ነው የምትሸተው? ዶደራንት ግዢ ብዬ እንደውም ነግሬያታለሁ። ቀልድ አስመስል ያላልከኝ ምን? ማን ነው አንተ ቱናቱና የሚሸተው? ማን ነው እንደዚህ ያልከው? መች ወጣኝ እንዴ አንተ? ምንድን ነው የምታወራው? ሰው ገባኝ። ይሄ ልጅ እኮ ይቀልዳል። ቀልዱን ነበር ማለት ይገርምሻል። አልጋነሽ የምትባል ልጅ ነበረች። ሁሌ ነው የሚቀልደው። ሰው እንዴት መደብ ላይ ተወልዶ አግዳሚ ወንበር ላይ ተወለደ ልጅ እንዴት አልጋነሽ ይባላል? በጣም በቃ የማይቀልድባት ቀልድ የለም። እሷ ትሰማለህ? አይንህን እንዳለው እሺ። ሲጀምር ወንዱ ስትባሉ ሁላችሁም አንድ አይነቶች ናቸው። ሄድ ከዚህ ሄድ። እንዴ ምን ሆነ ነው? አልጋነሽ አዋረደው ቀለም ከባድ ነው። ለጀነባት ጓደኛ ያቀመችው ከባድ ነው። ይሄ ከባድ ነው። እሺ ውጭ ወይ ለመመለስ ዝግጁ። አንደኛ ከትኩስ ነገር የሚመችን ሀቡና 2 ለመኖር የምትመርጠው ሀገር ኢትዮጵያ ለምን ያስፈልገው? ከውጭ ሁሉ መልስ ናቸው። ሱዳንም አፍጋኒስታን ቢሆን ይሯል ጀለስ መሮታል ማለት ነው። በድሮ ጓደኞች ላይ ግፍ ሰርተ አዲስ ጓደኞች ስትይዝ መሞቴ ነው። አይዞ ተስፋ አትቁረጥ። አሁን አትሞትም። አሁን አልሞትም? አዎ፣ በኋላ ግን ትሞታለህ። ባትፈልግም እኮ መሞት አይቀርም። እባካችሁ ሐኪም ቤት ውሰዱ። እኔ አልችልም፣ ቁርሴን ልበላ። ኧረ እኔም አልችልም፣ ሾፒንግ ልወጣ ነው። እኔ ይመቸኛል፣ ግን ልወስድ አልፈልግም። እኔ ጓደኛችሁ እናንተ ገላችሁ መሞት አለብኝ። እውነቱን እኮ ነው። እንዴት ነው የተጨካከል ነው? እውነት በጣም ነው የምናሳፍረው። በጣም ነው የተጨካከል ነው። አስባችሁታል? ከሞተ በኋላ በሬ ምናምን ከምናርድለት ለምን በቁሙ አንደግፈውም? ግን እንትን ሲሞት በሬ ሳናርድለት መቅበር አንችልም? ስጋ የሌለበት ቀብር ላይ መገኘት አልችልም። ጓደኞች ሳይሞት ገና በቁሙ ይመካከራሉ። ስለተስካር ቀብር ላይ መገኘት አልችልም ማለት ነው። አይወድረዝልኝ ሊሆን ነው። አንዳንዱ ጓደኛ ግን ይገርማል። ጓደኛ እየመሰለ አበሻ ፒፕል ብቻውን ሲበላና ከሰው ጋር ሲበላ፣ ይሄ ከሰው ጋር ሲበላ ይሄ ብቻቸው ማለት ነው። ምስጢራቸውን አያቸው። ሰው ጋር ሲበላ በትንሽ ይገርማል። ብቻቸው ሲሆን ግን እንድትገለብጣ
ይሄ ስፖርት መምህር መሆን አለበት፣ አሊያም ደግሞ አሟምቆ ነው ወደ ክላስ እየገባ ያለው። ወይ ስፖርት መምህር ነው የሚሆነው ወይ አሟምቆ ነው ወደ ክላስ እየገባ ያለው። የት ይመስላችኋል? እስቲ በኩል አሁን በዘመድ ፋርማሲስት ሆኜ ምንም ከምኑ ላደርገው ነው? ፒስ ነው ብሮ። እሺ አባ ሰላም ነው። እቺ መድኃኒት ትኖራለች? እስቲ ገብተሽ ፈለግ አድርገሽ። ግን ቆይ ዶክተሮች ሲጽፉ ለምንድን ነው እነዚህ ውስብስብ ያደርጉታል? ለምንድን ነው? አንዳንድ ንግግር ጽሁፍ ራሱ አይመስልም። የሆነ ዝም ብሎ ሰረዝ ነው መስመር ነገር ይመስላል። ኧረ ላሽ እሱ ሌላውን አድኖ እሱ የሚያድነው ጠፋ ማለት ነው። አንተ ምንድነው ሚስት ሞታ ከድንኳን ስር ትሸናለህ? አልገባችሁም እኮ እናንተ። ምንድነው ያልገባኝ? ስለሚያውቃት እኮ አዝኖ እያለቀሰ እኮ ሟቿን ስለሚያውቃት አዝኖ እያለቀሰ። እንደዛ ነው እንዴ? አይዞህ በቃ ፈጣሪ ያጽናህ። አንተ ለምን ፈጣሪ ያጽናህ? ሁለታችሁም ፈጣሪ ያጽናህ። በርታ። ኧረ ላሽ ስለሚያውቃት እያለቀሰ ነው። ደስ ይላል። እሺ ቅቤ ተብዬው ግን ቲክቶክ ላይ በጣም ጎበዝ የሆነ የሚሰራቸው ቪዲዮዎች ምርጥ ናቸው ምናምን። እሺ ዘመኑ ተቀየረ። እንደ ድሮ ሴቶች ነበር እንደዚህ የሚሮጡት፣ አሁን ወንዶች ነው። እሺ እኔ ተማሪ ሞጂ ይባላለሁ። የምከራከርበት ርዕስ ፍቅር ያሸንፋል። እሺ እኔ ደግሞ ተማሪ ናትናኤል እባላለሁ። የምከራከርበት ርዕስ ገንዘብ ያሸንፋል። እኔ ፍቅር ያሸንፋል የሚልበት ምክንያት ፍቅር በቃ ደስ የሚል ሰመመን። ፍቅር ምድር ላይ ካሉ ነገሮች ሁሉ ኃያል ፍቅር ይዞ ሞት እኔ እይታ ገንዘብ ባይኖር እንኳን ፍቅር ካለ አንድ ዳቦ ለሁለት ያልቃል። ይኸውልሽ የኔ መቤት እሱ ባንቺ እይታ ያለ ገንዘብ ህይወትሽም እንደሚመስል እኔ ልንገርሽ። መጀመሪያ ከፍቅረኛሽ ጋር ፀሐይ ለፀሐይ ወቅት ትበላላችሁ። እቤት ገብታችሁ እንዳልሽው አንድ ዳቦ ለሁለት ትበላላችሁ። ሲቀጥል አከራያችሁ ይመጣና የቤት ኪራይ ስላልከፈላችሁ ያባርራችሁ። ከዛ ጎዳና ትወጡና ትለምናላችሁ። ከዛ ጎዳና ላይ ትወጋላችሁ። ከዛ የምትበሉት አጣችሁ ጠኔ ደፍታችሁ ትሞታላችሁ። ሀሳቡን ቀየረች። በቃ እኔም ገንዘብ ያሸንፋል ብዬ ነው የምከራከር። አያችሁ ግን የገንዘብና የፍቅር ልዩነት። ድሮ ስንከራከር ገንዘብ ያሸንፋል፣ ፍቅር ያሸንፋል። ሰሙን እንትን ያስታውሰኝ። ጀለስ አልገባው ገባው። ልጆች የተረገማችሁ እንዴ! ምን አረግን? ታፈጣለች እንዴ? ደግሞ ዳምድብኛ መቼ ደግሞ ምን አረግን? ሌላ ምን ላይክ ላይ ስፈዱራ ምንጭ እንደማታስቡልኝ አውቀዋለሁ። ተነሳባት ደግሞ ያሎ ሲያንታሽ በሰላም እድርተኛ፣ እቁብተኛ፣ ማህበርተኛ የሰፈሩ ሴቶች በሙሉ ቲክቶክ ላይ ሲወጡ እኔ ብቻ ቀረ ማለት ሰነድ እንኳን አልቀረችም። ልጆቿን ምን መሰለ ፎቶዋን ገጭ አድርገው መልካም እናቶች ቀን ብለው ሲለጥፏል። እማዬ እኛ እኮ ፍቅራችንን በውስጣችን ስለምንገልጽ ዝጋ ሞቼ ሰርፎ ታቁኛላችሁ፣ ያኔ ትገላገላላችሁ። እንዴማ እንደዛ ተወት ድብን ስል ታቁታላችሁ። ማን ቀረ እዚህ ሰፈር? እኔ ብቻ ቲክቶክ ላይ ያለው ነው። ምን ብላችኋል? የሰፈሩ ሰው እንዳለ ሲለጠፍ እኔ ብቻ ቀረው ልጅ እንደሌለ። ውይ ለዚሁ ነው ምን ይሰራል እኮ አቦ። ግን የአባቶች ቀን መች ነው? እሱ እንኳን ገና ነፖሰተ። የዚህ ሰፈር ሰው አንድ ሰው ይቅደመኝና ይሄ ይታያችኋል፣ እናንተ ላይ ነው የሚያልቀው። ፓስት ነው ተደረገ ጃሉስ ጠይቅ እንግዲህ አይነው ከፍቷል። አይን መግለጽ ይመስለኛል። አይን መግለጽ ነው እንግዲህ እንደዛ ነው። ልክ ከተኛውበት እንትን መጀመሪያ አይኔን ነው የምገልጸው። ያው ቀጥሎ እንግዲህ የመጀመሪያ ስራ ከአይን እንዲህ ከመንቃት ከዛ በኋላ በጣም የሚገርም ጥያቄ ነው። በጣም የሚገርም ጥያቄ ነው። በፍጹም ይሄን ነገር አስቤ አላውቅም። ምክንያቱም አንዳንድ ጊዜ ከእንቅልፍ ስትነሳ ለምን ነቃሁም ትላለህ። ልተኛም ስትል የያዝከው ነገር አሁን ይህን ሳልጨርስ ለምን እተኛለሁ ትላለህ። ያው እንግዲህ 24 ሰዓት ቀን ነው ለኔ። አንድ ቀን ጨለማ አይቻልም። ያው በጨረቃማ አማካኝነት በፀሐይ
እኔ ጨለማ አይቻልም እና ካሁን በኋላ እንጃ። ይሄ ጥያቄ በጣም ይገርማል። ባካችሁ አንተ በጣም ይገርም። ቁርስ አልል እንዴት ይሆናል? ቁርስ ደግሞ አንድ አራት አርግልህ እንዲህ ነው ሐመረው እንደዛ አርግልኝና እሺ ከጎኔ የሆነች ልጅ ካለች ያው መቼም እሷ ነው ማየት ሽንኩርት ለምደ ያው ሐመረው እንጃ ግን እንደምን አደራችሁ አላውቅም። በጣም ብዙ ነው የሚያወራቸው ነገሮች ክላሽ አይደራረም። እንጃ ይህን ፓስተር ቶማስ ሊያውቀው ይችላል። በነገራችን ላይ ግራ ይገባኛል። ጃሉድ አንዳንድ ላይ የሆኑ ፖድካስቶችም ወይ ቲቪ ፕሮግራም ላይ ሲቀር ግራ ይገባኝ። የሚያወራቸው ነገሮች ሁሉ ክላሽ ይደራርጋሉ። ወይ መርቆኑ መጥቶ ነው ወይ ደግሞ ጋንጃ ስቦ ብቻ አላውቅም። ኮንፊዝ ይደረጋል ብዙ ጊዜ። ኦስማን ዴምቤሌ የፈረንሳይ ሊጋን የውድድር ዓመቱ ምርጥ ተጫዋች በመባል ተመረጠ። ዴምቤሌ በፒኤስጂ ቤት ምርጥ የሚባል የእግር ኳስ ዘመንን እያሳለፈ ይገኛል። ይህንንም ተከትሎ ተጫዋቹ ለባላንዶር አሸናፊነት ከሚገመቱ ተጫዋቾች መካከል አንዱ ነው። ስላያችሁኝ አመሰግናለሁ። ፎሎ፣ ላይክ፣ ሼር እና ሪፖስት በማድረግ ድጋፋችሁን አሳዩ። ስለምታደርጉ አመሰግናለሁ። ቻው። እኔ ምንም ነገር እናንተን በነገራችን በተፈጥሮ ጣልቃ አልገባም። ስለምንም ነገር ማውራት አልፈልግም። ግን ወደ ኮመንት ህዝቤ ግን ኮመንት አይቆምት። በጣም የተመታ ኮመንት የሚሰጡት ህዝቤ የቁራዎች ውድድር ቢኖር እንዴት ልትዘግቢ ነው? አሰባችሁ? ከባድ ነው። አበለታቷት ዋና መመለጡ ነው። ሌላ ትርፍ ነው። ጀለስ ያበደርኩትን ብር አልመለስም ስለኝ ኦኬ የተበደረኝን 50 ብር አልመለሰልኝም በማለት በጦር ወቅቶ የገደለው ግለሰብ በእስራት ተቀጣ። በከፋ ዞን ፍትህ መምሪያ ልዩ ልዩ ወንጀሎች አቃቢ ሕግ ዮናስ ተረፈ እንደገለጹት ተከሳሽ ግዛቱ ግዳያ በከፋ ዞን ቢጣ ወረዳ ህዳር 4 ቀን 2017 ዓ.ም ከምሽቱ 2 ሰዓት ገደማ የግል ተበዳይ ሟች ማን ታሰማውና ያበደርከውን እንዲመልስለት አደረጋለሁ። ማስፈራሪያ